አውቃለሁ። እኔ እንደማስብልህ ስለምታውቂያለህ። የምሬን እኮ ነው። ከአንቺ ጋር ያደረግኳቸውን ነገሮች ክፍሌ ገብቼ ሳስባቸው የእውነት እኔ ማድረጌን እራሱ እጠራጠራለሁ። ለምን? በስሜት እርግጠኛ አይደለም? አይደለም፣ በቃ እንደዚህ ሁኜ አላውቅም። ለዛ ነው አሜን። አንድ ያስተዋልኩት ነገር ግን በጣም ግራ የምታጋባው ሰው ነህ። እንዴት? ያው አንዳንድ ጊዜ በጣም አስፈሪና ተቆጪ ትሆናለህ። አንዳንዴ ደግሞ ልክ እንደዚህ ነገሮችን ቀለል አድርጎ የሚሰው ትሆናለህ። አዎ ቤኔ፣ ከዚህ በፊትም ነግሬሻለሁ። እኔን የሰራኝ አስተዳደጌ ነው። ሰው ያው ቤተሰቡን አደድ መስሎ የሚያድገው። አዎ እሱ ማለት ነው። ሌላኛው አምነን ያልሽው ደግሞ የተፈጠረበትን ዓላማ ለመኖር የሚያስብ ሞርቲና እንዴት ነሽ? ስታስቢ ወደ ሙሉ ጤንነትሽ የምትመለሽ ይመስልሻል? አይመስለኝም፣ ግን ተሽሎኛል። እባክሽ ከአንቺ ጋር አይደለም ከጤነኞቹም ጋር መግባባት አቅቶኛል። እህትሽ ባደረገችኝ ነገር። አይዞሽ፣ ለምን እዚህ አትቀመጭም? እወድሻለሁ። አካም ጨመርክ። እኔ የወይዘሮ ሶኒያ ልጅ ነኝ። ሶኒያ? አዎ፣ ወይዘሮ ዛራ ጓደኛ ሶኒያ። ወይ ደስ ይላል። ቤተሰብ ነህ ታዲያ? እና በምን አጋጣሚ እንደዚህ መጣ? አዎ፣ ያው በዛራ ነው። አንቺስ? ወይዘሮ ሞርዜላ በጣም በሚያሳዝን ነገር በአቶ አምናን ላይ ጥቃት አደረሰችበት ማለት ነው። ጥቃት አድርሳበታለች ማለት ነው። በጣም ነው የሚያሳዝነው። አቶ አምናን እንግዲህ በጣም በችግር ውስጥ እና በጣም በጭንቀት ውስጥ ይገኛል ማለት ነው። ህይወቱ እንዳለ ከመቼ ጀምሮ ካየኑ ጀምሮ እናትየዋ እንደዛ ከሆነች በኋላ በጣም ችግርና መከራ ፊት ለፊት እየቀደመው ይገኛል ማለት ነው። በጣም በሚያሳዝን ነገር ማለት ነው። ይሄንን ነገር ግን ይሄንን ነገር ያደረገ ሰው እየሰራ ሰው እስካሁን ድረስ ማን እንደሆነ እንኳን ማንም አላወቀም ማለት ነው። አቶ አምናን እንግዲህ አይጦቹ ቤት ውስጥ እንዳሉ አላወቀም። እሱ የሚፈልጉ አይጦቹን ውጪውን ነው፣ ግን ደግሞ ቤት ውስጥ ያሉትን አይጦችና ክፎቹን ምንም ነገር አለማስተዋሉና አለማወቁ በጣም ችግር ላይ እየጣለው ይገኛል ማለት ነው። አቶ አምናን ከዚህም በፊት እንግዲህ የሰላም ኑሮ እየኖረ ነበረ ማለት ነው። ግን ደግሞ አሁን ህይወቱ በሙሉ እየተመሰቃቀለ እለት በእለቱ በጣም እያሳዘነና እየተመሰቃቀለ ይገኛል ማለት ነው። በጣም የሚያሳዝንና ልብ የሚያንጠለጥል ነገር ነው ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እየላችሁ የመጣሁት ድራማ እንግዲህ ድራማን እየላችሁ መጥቻለሁ። ድራማ እንደምታውቁት በጣም አሳዛኝና በጣም አስተማሪ የሆነ ድራማ ነበረ። ግን ደግሞ በእያንዳንዱ አቶ አምናን በጣም ችግር እየደረሰበት ይገኛል ማለት ነው። እለት በእለቱ በጣም አስጨናቂና ልብ የሚያንጠለጥሉ ነገሮችን እንደያሳለፈ ይገኛል። ከዚህም በፊት እንደዚህ አይነት ህይወት አያውቅም ነበር። አስተዳደጉም ሁሉም ነገር በእናትየዋ ፈቃድና እንዲሁም በእናት ቁጥጥር ነበረ እያደገው። ግን ደግሞ አሁን እያጋጠመው ነገር እንደ በፊቱ አይደለም። በጣም በሚያሳዝን ነገር እንግዲህ ያለው ያሰበው እቅድ ብቻ አይደለም ማለት ነው። አሁን በጣም ከባድ ውስጥ ነገር ውስጥ ችግር ውስጥ ነው ያለው ማለት ነው። አቶ አምናን ግን እንደዛ ችግር ውስጥ ለመግቢያቱ ምክንያቱ ምን እንደሆነ እስካሁን ድረስ ምንም ነገር አላወቀም። በጣም በሚያሳዝን ነገር ምንም ነገር አልተረዳም ማለት ነው። አለማወቁ ደግሞ በጣም ከበድ ያደርገዋል ማለት ነው። ነገሮቹን ሁላ ቢያቅና ቢያስተውል ከመጀመሪያነቱ ይሄ ሁላ ችግር ይመጣበታል ብዬ አላስብም ነበረ ቤተሰቦቼ።
በጣም እንግዲህ አቶ አምናን በአሁን ሰዓት በጣም አስቸጋሪ ጉዳይ ውስጥ ነው ያለው ማለት ነው። ክፉዎች ሰዎች በዙሪያው ዞሮ ህይወቱን እያመሰቃቀሉ ይገኛሉ። በጣም በሚያሳዝን ነገር ማለት ነው ቤተሰቦቼ። እውነት ይሄ ነገር ለሱ የሚገባ እንደሆነ ካላችሁ የሚገባው ሰው አይደለም። ምክንያቱም አንደኛ የሆነ ነገር ሰው ልጅ ችግርን እያሳለፉ የሚያድጉ ሰዎች አንዳንዴ ችግር የለም ችግሩንም ይለምዱታሉ ብዬ ነው የሚያስበው። እንደ አቶ አምናን አይነት ደግሞ ሰዎች በጣም ነው የሚጎዱት እንደምታዩት ማለት ነው። አቶ አምናን ያው እንደምታውቁት ሁሌም እየተጎዳ ነው። ሁሌም ስብራት እየደረሰበት ይገኛል ማለት ነው። በጣም በሚያሳዝን ነገር ማለት ነው ቤተሰቦቼ። እሱም ደግሞ ለእንደዚህ አይነት አደጋ እንግዲህ ሁለት በለቱ ተጠቂ የሆነ ይገኛል። ይሄ ሁላ ነገር ግን የመንሳዮቹ ወይዘሮ ሜርሲና እንደዚህ ስፋን ናቸው። እንግዲህ ህይወቱን እንዳለ ህይወቱ ሲኦል እያደረጉ ያሉት ማለት ነው። በጣም በሚያሳዝን ነገር ቤተሰቦቼ ማለት ነው። የህይወቱን ሲኦል እያደረጉ ያሉት የራሱ አክስቴ ብሎ የሚያከብራት የሚወዳት አክስቱ ነች እንደዚህ እያደረገች ያለው ማለት ነው። ያው ግን ዞሮ እውነቱ ይታወቃል ማለት አይደለም። ሁሉም ነገር ቀኑን ጠብቆ ሰዓቱን ጠብቆ መታወቁ የማይቀር ጉዳይ ነው። ግን በኋላ ከታወቀ እነኛ ሰዎች ምን አይነት መጥፎ ነገር አብዛኛው ወይዘሮ ሜርሲ ምን እንደሚደርስባት መጠርጠር ግዴታችን ነው። ምክንያቱም ሜርሲ የምትባለው ሴትዮ ምን አይነት ክፉ ነች። እንደዛ አቶ አምናን ለሷ ትልቅ ቦታ እያለው በጣም እያከበራት እየወደዳት እንደዚህ የወንድሜ ልጅ እያለች በሱ ላይ እንደዚህ መቀለዷ በጣም ነው የሚያሳዝነው። በጣም አቶ አምናን ይሄንን ነገር ሲሰሙ በእርግጠኝነት ልቡ ነው የሚሰበረው ብዬ ነው የማስበው። ግን ደግሞ ተሰበረም አልተሰበረም ያው እያደረገችው ይገኛል። እለት በእለቱ ነው የምታደርገው ክፋቷ ማለት ነው። በጣም በሚያሳዝን ነገር ማለት ነው። በእርግጠኝነት አሁን ራሱ ወይዘሮ ሞርዜላ እንግዲህ አቶ አምናንን እንደዚህ ለማድረገው ጥቃት ለማድረሷ እንትና እጅ አለበት። በጣም በሚያሳዝን ነገር የእንትና እጅ አለበት ማለት ነው። የወይዘሮ የሲፋን እጅ አለባት። ሲፋን ነች ይሄንን ነገር እያደረገች ያለችው ማለት ነው። በእውነት ሲፋን በጣም ጨካኝና አረመኔ የነበረች። ለምንድን ነው እንዴት ነው በሷ ነገር ልጠረጥራት የቻልሽ ካላችሁ ወደ ክላስ ውስጥ የገባችሁ እሷ ነች። ማን ነው ታዲያ ያንን እቃውን ማለት ቢላውን ማን ሊሰጣችሁ ያለ ብላችሁ ታስባላችሁ? ማን ነው ቢላውን ወስዶ የሰጣት ለሷ? እሷ ያንን ነገር ካላደረገች እሷ ካልሰጣቻት ማን ይሰጣታል ብለሽ ታስባላችሁ? እኔ በበኩሌ መቶ በመስረንት እየሰጠች ያለችው እራሷ ነች ብዬ ነው የማስበው በራሴ ማለት ነው። እራሷ ነች እዛ ስትቀመጥ ቁጭ አድርጋ ያመጣችው። ምክንያቱም ሁሉም ሰው ያንን ነገር እንዲያደርገው ማለት ነው ቤተሰቦቼ። ብቻ ይሄንን አክል ነው የሷ ክፋት ማለት ነው ቤተሰብ። በጣም የሚያሳዝን ነገር ማለት ነውና መድኃኒዓለም ከእንደዚህ አይነት ክፉ ሰዎች ይሰውራችሁ። ከባችሁ የትኛውን አክል እንኳን ስላችሁ እናትና አባት እኮ ኃጢአት ሊሰሩ ይችላሉ። እኛ በበደል ነው በደል እኛ ባደረግነው ጥፋት ቤተሰቦቻችን እነሱ ባጠፉት ጥፋት እኛ ለምን እንቀጣለን? ይሄ አግባብ ነው ብላችሁ ታስባላችሁ? ማለት እሷ እያደረገች ያለችው ነገር ትክክል ነው ብላችሁ ታስባላችሁ? አንዱ ባጠፋው አንዱ ተጠያቂ ሲሆን ጥሩ ነው ብዬ አላስብም። ይሄን ነገር እያጠፋ ያለችው ማነች? እናት ወይዘሮ ሰማት ነች እንደዚህ ያደረገች እያለች ያለችው። ተጠያቂ ማድረግ ያለባት እሷ ነች እንጂ ይሄን እዚህ ናክል ክፋት ይደብራል። ከይስ አለኩልሻል በጣም ነው የሚደብረው። እኔ በራሴ በእንደዚህ አይነት ኮታራ ነገር አላምንም። ገባችሁ? ሲጀመር በቀል እግዚአብሔር ነው እንጂ የሰዎች አይደለም ማለት ነው። ሰዎችን የሚበቀልልን ፈጣሪ ነው እንጂ ሰዎች እንደዚህ አድርገን እንበቀላለን። ከተበቀላችሁ ከነሱ ትልቅ ሆናችሁ መገኘት አለባችሁ እንጂ ያ ጭካኔ ተሞልባቸው ልባቸውን በይቅርታ ማሸነፍ አለባችሁ እንጂ የዚህን አክል በቀል በጣም ነው የሚያስጠላው ቤተሰቦች ማለት ነው። አቶ አምናንም እንግዲህ ጄሪም እንግዲህ በግዳጅ አቶ ሙስጠፋ አብሯት ተኝቷል ማለት ነው። አቶ ሙስጠፋም እንግዲህ ጄሪን መጫወቻ ጨዋታ እያደረጋት ይገኛል ማለት ነው። ምክንያቱም እሷም ያሳለፈችው እዚህ ቤት የመጣችበት አላማ ከባድ ነበረ። ይሄው ዋጋ እያስከፈላት ይገኛል ማለት ነው። ምክንያቱም እሷም
ለምን ይሄን ነገር ማድረጓ? ያንኛው ብር በልታ ጨርሳ መታ አሁን ደግሞ አቶ አምናን ጋር ያው በሜርሲ ደረጃ ቢሆንም ተመረጠችው። ጭራሹ ነው አሁንም የአቶ አምናን ገንዘብ ለመውሰድ ነው እዚህ ቤት የመጣችው ማለት ነው። አሁን ሙስጠፋ እንግዲህ የድሮ በቀሉን እየተበቀላት ይገኛል። እሷም ግራ ገብቷታል ማለት ነው። እንዴት ይሄ ነገር ሊሆን ይችላል በማለት ማለት ነው። ግን ደግሞ ምንም ማድረግ አይቻልም። ማንም ሊተባበራት አይችልም። እንደምታውቁት ማለት ነው ቤተሰቦቼ ህይወቷን ሲኦል እያደረገባት ይገኛል። ያለ ፍላጎቷ እንደ መድፈር በሉት ያው ሰው ልጅ ሳይለ ፍላጎት ሰው አንድ ሰው አብራችሁ ከተኛችሁ መደፈር ነው አይደል የሚባለው? እንደዛ በሉትና በግድ ነው ከሷ ጋር አብሯት የተኛው ማለት ነው። እንግዲህ እሷ በርግጥ ይገባታል። ምክንያቱም እዚህ ቤት ማመጣጧ ምን አይነት አማጣጥ እንደሆነ ታውቃላችሁ። የመጣችሁ ለብር ነበረ። ለብር የመጣችበትን ጉዳይ እንግዲህ ፈጣሪ ልኳን እያሳያት ይገኛል ማለት ነው ቤተሰቦቼ። ለማንኛውም በቀጣይ ቪዲዮ